ሰላም ውድ ቤተሰቦች እንዴት ናችሁ? ከኔ ጋር እግዚአብሔር ይመስገን። አሁን ደግሞ መተናል በእነ አብርሽ ፌዝ ማለት ነው። የእነ አብርሽ ድራማ እውነቴን ነው የምላችሁ፣ አብርሽ እየሰራላችሁ ድራማ እየሰራ ነው። 3 ቀን ሙሉ ከእናቱ ለይተህ ታስቀምጠዋለህ። ኧረ ተው አብርሽ ተው፣ የማይመስል ነገር ለሚስትህ አትንገል። ኧረ የሀገሬ ሰው የማይመስል ነገርማ በእኛ ጋር እንትን አትበሉ ማለት ነው። በምንም ታምር 3 ቀን ሙሉ ልጁ ሊቀመጥም አይችልም። አንድ ቀን ራሱ አያሳድረውም ማለት ነው። ለምን መሰላችሁ? የድራማው መጨረሻ እየተቃረበ ስለሆነ ነው ማለት ነው። ቤተሰቦችን ይዤ ልጆችን ይዤ እንዲህ እያፌዘ ከእህቱ ጋር ማለት ነው የሌለበትን እንደዚህ እያፌዘ ምናምን እንግዲህ ይኸው ቪዲዮን ቆረጥረጥ አድርገነዋል። በጣም የሚያስቅ ነው። በቃ እኔ ራሱ እየሳኩ ነበር ስሰማ የነበረው ማለት ነው። ልጁን ግን አታሰቃየው። አንዴ ገና በ3 ወር እንኳን ሊቆም ቀርቶ እንደው በእናታችሁ ልጅ እንኳን መገልበጥ የሚጀምረው ከ3 ወር እና ከ4 ወር በኋላ ነው። እንኳን መቆም ቀርቶ ማለት ነው። ፈጣን ልጆች እኔ በ5 ወር ወዳዴ የምትል ልጅ ነበረች እና እንደሱ ፈጣን ልጆች አሉ። ግን ይሄ ገና እንደው በአሁኑ ነው እንደው አይኑን በደንብ ግልጥ አድርጎ ልጅ ማየት የጀመረው። ገና ጨቅራ ልጅ እንደዚህ ትላለህ እንዴ? አንዴ ባፉት ትደፋዋለህ፣ አንዴ ምን ትለዋለህ? ምን ነው አንተ እንደዚህ እንትላልክ? ልጁን መሸቀል ያመነገጅ ያረከው ማለት ነው። ካሁኑ እየሰራ ነው። እኔም ባውቅ ኑሮ እስካሁን ድረስ ቁጭ አልልም ነበር ብሎ ቁጭ ለእህቱ። ስለዚህ አሁን እየሰራ ነው። እንትን ገንዘብ እያመጣ ነው አላት እኮ። ለገንዘብ ነው እንዴ የወለዳችሁት? እንዲህም አለ እንዴ? ለገንዘብ ነው እንዴ ልጁን የወለድከው? ኧረ ተው አብርሽ ተው፣ ተረጋጋ። ልጅህን እንደዚህ አታድርግ። ልጁን መልስ ሲባል አልመልስም። እንደዚህ እያረጉ ሻማቸውን እያበሉ እኔም ወንድ ነኝ ልጁን እያስለቀሰው ምናምን እያለ ጣጣውን አበዛ ማለት ነው። በጣም በሚገርም ሁኔታ አንዴ በፖሊስ ልጇን ወሰደች፣ አንዴ በምን ወሰደች እያላችሁ አንዴ እንትላለች። እሷ የመጣችሁ ልታጠባ ነው ልጇን፣ ለድራማው ነው እሷ የመጣችሁ ልጇን አጥብታ ልትሄድ ነው። እና እንትን አትበሉ፣ ድራማ እየሰሩብን ነው። እዛችሁ ሆቴል ተከራይተው ወይም እዛ ጎረቤት ጋር እንትን ተከራይተው ነው ክፍል የሆነ እዛው ተከራዩበት አካባቢ ነው እንጂ የትም እንትን አላሉም፣ የትም አይደለም። እና በልጁ ግን እንዲህ አታድርጉት። እንደው ምንም ቢሆን ልጆች እኮ እንደዚህ መሆን የለባቸውም። እውነቴን ነው የምላችሁ። አንዳንዶቹ ዩቲዩበሮች እኮ ጎበዞች ልጆቻቸውን እስከ 2 ዓመት እስከ 3 ዓመት እንኳን ብቅ የሚያደርጉ አሉ ስንቶቹ። እና ልጁን አታሰቃውት እንዴ! ምን ነው እናቴ፣ ፈልጋችሁት መጣ እንጂ ፈልጓችሁ መጣ እንዴ? እንደዚህ የገንዘብ መሸቀያ የምታረጉበት። እና ገንዘብ እየሰራ ነው፣ ምንም ችግር የለበትም። እሱ ገና በ3 ወሩ ገንዘብ ጀምሯል። እኔ በ17 ዓመቴ ነው ገንዘብ መስራት የጀመርኩት ብሎ ቁጭ። ኧረ ተው አብርሽ ተው፣ እንደው ተው እንጂ እንደው ቆይ እስኪ እንደው እውነቱን እንነጋገር ተተባለ ደግሞ ጉራጌ እስከ 17 ዓመት ቁጭ ይላል። እንደ አማራና እንደ ሌላው ዜጋ ተዘፍዝፎ እንትን ይበላል ገንዘብ። ኧረ ዝም በል እንጂ አብርሽ እንደሱ አትባል። እንደው በምንም ነገር እንኳን አንተ ቀልቶ በ17 ዓመት ስራ ልትጀምር ጠልቶ በ10 ዓመትህም ጀምረህ ይሆናል። ብዙ ነገር ስታወራ ነበር። ሚስትሮ ጠርቄያለሁ ምን ብያለሁ 17 ዓመት በኋላማ ያው እንግዲህ የሆነ ነገር ይሆናል እንጂ የጀመርከው በምንም ነገር እናቴ። እኛ በ9 ዓመታችን ነው ስራ የጀመርነው። አትቀልድ እናቴ። በ9 ዓመታችን ስራ የጀመረን ይኸው እስካሁን ስላረግን እስካሁን ምንም የሞላልን ነገር የለም ማለት ነው። በ9 ዓመታችን ስራ ጀምረን በ9 ዓመታችን እየፈጋን ይኸው እስካሁን እንፈጋለን ማለት ነው። ያንተ እንደውም ጥሩ ነው። በ17 ዓመት ተነስተህ ይህን ያህል ገንዘብ ማፍራት ራሱ ጥሩ ነው። እኛ አለን እየፈጋን ይኸው ምንም ያላገኝን ምንም ያላጠራቅም ነው። ስለዚህ ልጁን ታሁኑ ሀብታም ይሁን ብለህ ናራውን አታዙረው እናቴ። እንዲሁ ደግሞ ሲያሳዝን በእናታችሁ እኔ በጣም ወይኔ ሩታ ግን አጨካኝ ነሽ። እንዲህ ሲያንገራታው እኮ ቁጭ ብለሽ እውነት ታይ ይሆናል መቼም ያው ለእንትን ስለሆነ እንደዚህ ሲያረጉት እንዲህ እኔ በጣም ነው በቃ እኔ እንጃ። እኔ በፊት ማለት የምሰራበት እዛ እንትን
በጣም በሚገርማችሁ ነገር ማለት ነው በስድስት ወሯ እኔ እንደዚህ ማድቤት እየሰራሁኝ እኔ ብቻ ነበርኩ እና የሚይዛት ምግብ ስሰራ እናቷ ጋር ቁጭ አድርጌያት እንትን እላለሁኝ እና ማድቤቱ ውጭ ነበረ። በስድስት ወሯ መዳህ ጀምራለች። ልክ በር ሲከፈትላት እየዳህች ትመጣ ነበር ብታው። ገና በ5 ወሯ ተምናምን በቃ መዳህ ጀመረች። ፈጣን ነበረች ብታው። በ8 ወሯ ቁማ ትሄድ ነበር። እኔ የዛችማ የፍጥነቷ ፍጥነት አይደለም፣ በቃ ፍጥንጥን ያለች ልጅ ነበረችና ከዛ እየዳህች ስትመጣ ትገርመኛለች። ግን በስድስት ወሩ ልጅ እንደዚህ ድሆ ወደ ውጭ መውጣት ይችላል እንዲህ ምናምን እያልኩኝ ከዛ እንደዚህ ሙቀት ሲሆን ደግሞ እጇን ያቃጥላታል የምትድህበት ማለት ነው። ከዛ እንትሉ ላይ ቁማ ታለቅስ እንትን ብላ ቁጭ ብላ ታለቅስ ነበር እጇን ስለሚያቃጥላት ማለት ነው። ወደ እኔ ስትመጣ ያው ሀገራቸው ሙቀት ነው ሁሉም ያውቃል። እጇን እንትን ሲላት እና እንዲህ የዚህ ደግሞ በጣም ዳህ እያለ እኮ አልጋ ላይ እንደዛ በደረቱ እየደፋ በምን እየደፋ ኧረ ተው በእናትህ፣ ኧረ ተው አብረሽ ተው፣ መጫወቻ አታርጉት፣ ተው የገንዘብ መሸቀያ አታርጉት። ልጃቸውን በስነ ስርዓት አሳድጉ። እውነቴን ነው የምላችሁ፣ ልጃቸውን በስነ ስርዓት አሳድጉ። እንዴ በሶስት ቀን እየመጣችሁ እኮ ታጠበዋለች አለ እኮ ቆጭ። እንዲህ ነው ይሄው የድራማው እንትን አሁን መጨረሻው እየቀረበ ነው ማለት ነው። ለማንኛውም ወንድምሽ የሚሳደበውና የሚናገረው ነገር ሩታ ትንሽ ከነዚህ አይነት ቤተሰቦች ተቀላቀልኩ በጣም ነው ደስ ያለኝ ያልሽው አንቺ ብለሻል። እሱ ግን ዘራችንን እንትላለችብን፣ ዘራችንን በከረችው አለ እኮ። አንተ ዘርህ ምን ሆኖ ነው? አንተ ሙራጌ እሱ ሙራጌ ምንድን ናቸው እናንተ ከየት የመጣችሁ ነው? ከእንግሊዝ ወይ ከአሜሪካ ወይ ከምን? እኔ እኮ ዘር የምትሳደቡት እንዲሁ ካፋችሁ የሚወጣው አሁን እኮ ነው። በቃ ዘረኛ። በፊት እኮ እንኳን አንድ አካባቢ ሰው ሆኖ እኔ ዘር ለገበሬ ነበር የማውቀው። ዘራችንን አበላሸችብን እያለ እየተሳደበ አልሰማሽም መሰል ብዙዬ ማለት ነው። ዘራችሁ እየተሰደበባቸው ነው። ስለዚህ ልጁን አትጫውቱበት። ያው የድራማ እንትን ስለሆነ ፋልቱ ስሪ እያለ ስንት ደርሶ ይሆን? ቆይ እስኪ ከታች ከጅምሩ ጀምሮ ቪዲዮውን አየዋለሁ ማለት ነው። ከሁሉም ስለሚለቀቅ ግን በብዛት ያው በአብሬሽ ስለሆነ እና እኔ እኮ የሚገርመኝ ነገር ማለት ነው ይሄ ሁሉ ሲሰራ የሚለቀቀው በአብሬሽ ቻናል ከመደዳው ጀምሮ ከዛም ቤት ጀምሮ የሚቀለጠው ቪዲዮ ከአብሬሽ ካሜራማን አለ። እንዴት ነው ግን እናንተ አሁን ተጣላን እያላችሁ የምታወሩት ማለት ነው? የሩታ እንትን ሲመጣ ቪዲዮ ተደቅኖ አሁን ለምሳሌ ፍቅረኛ ሲመጣ ቪዲዮ መቅረጥ ተፈለግሽ በራስሽ ቻናል ትለቂያለሽ እንጂ እንዴት በአብሬሽ ቻናል ይለቀቃል? ተው እንጂ እንደዚህ እኮ እየተጫወታችሁብን እንደዚህ የንትለያላችሁ። አንዳንዴ ደግሞ ተሰድቡን አላችሁ። እንደኛው ቁጭ ብለን ተዘፍስፈን ስለምናያችሁ ተሰድቡናላችሁ። ለማንኛውም ውሸት መሆናችሁ እየተጠለጠረባችሁ እየታወቀባችሁ ስለመጣ ታሁን በኋላ ውሸታችሁን አቆማችሁ በትክክለኛ ነገራችሁ ስሩ ብዬ ነው እኔ የምለው ማለት ነው። በትክክለኛ እውነቴን ነው። ይኸው ልጅ ብር መሸቀል ጀምሮ የለም ከልጃችሁ ጋር እየመጣችሁ በቃ ልጃችሁን በስነ ስርዓት እየያዛችሁ እንዴት ልጅህን እንደምትይዝ ሩታ እንዴት እንደምትይዝ አንተ እንዴት እንደምትይዝ እየተጋገዛችሁ ልጃችሁን እንደምታሳድጉ እንደሱ ብላችሁ ነው።